አንድ ጊዜ አንድ ሰው ወደ መልእክተኛው አለይሂ ሰላቱ ወሰለም ቀብር መጥቶ ያኔ ያው ሙሉ ለሙሉ አልተዘጋም ነበርና በሆነች መግቢያ ቀዳዳ እየገባ እዚያ ቦታ ዱዓ ሲያደርግ ያዩታል። ልብ በሉ አሁን እንግዲህ ሰው ረሱሉን ሰለላሁ ዐለይሂ ወሰለም መቅርታ አላመለካቸውም፣ ሙሽሪክ ነው አንልም። ነገር ግን ያ ከመሆኑ ጋር አላህንም ቢሆን ወደ መልእክተኛው ቀብር በዚህ መልኩ እየደጋገመ እየገባ እዚያ ቦታ ላይ ልክ ዱዓ ማድረግ ከሌላ ቦታ የተሻለ እንደሆነ በማሰብ ሊሆን ይችላል። ይህን በተደጋጋሚ በመፈጸሙ እሳቸው ነገሩን አስተዋሉና ከለከሉት። ምን ይላል ይህን ሐዲስ የሚያስተላልፈው? ፈይድኹል ፊሃ ፈይድዑ ገብቶ ዱዓ ያደርጋል። ፈነሃ ከለከሉት እሳቸው። ከዚያስ فقال ألا أحدثكم حديثا سمعته من أبي عن جدي عن رسول الله صلى الله عليه وسلم كأباتي ደግሞ ከአያቴ የሰማውንና ከመልእክተኛው የሚያስተላልፈውን ሐዲስ አልነግራችሁም ወይ አሉ። አባታቸው ሁሴን ናቸው፣ ታወቁት የረሱላህ ሰለላሁ ዐለይሂ ወሰለም የልጅ ልጅ የሆኑት ታላቁ ሰሃቢ። የእሳቸው አባት ደግሞ አሊ ናቸው። ስለዚህ አሊ ኢብኑ አቢ ጣሊብ ከረሱላህ ሰለላሁ ዐለይሂ ወሰለም ያስተላልፉትን ሐዲስ ልንገራችሁ ወይ እንደማለት ነው። እናም ምንድነው ይህ ሐዲስ? ይሄ ሐዲስ طبعا በትክክለኛ ሰነድ በሌሎች ቦታዎችና ከሌሎች ሰሃቦች ተወርቷል። ግን ዋናው ቁም ነገር እሳቸው ይህንን ሰው መከልከላቸውን ለመጥቀስ ፈልጌ ነው። እና ምን አሉ? لا تتخذوا قبر عيدا ብለዋል መልእክተኛው አለይሂ ሰላቱ ወሰለም። ይህንን ቀብር ዒድ ማለት በተመላላሽነት እዚያ ቦታ የምትመጡና አምልኮ የምትፈጽሙበት ቦታ አድርጋችሁ እንዳትይዙት ብለዋል። ዒድ የሚለው ቃል ከዓውድ ጋር የተገናኘ ነው፣ መመላለስን ያሳያል ማለት ነው። እና ወላ ቡዩተኩም ቁቡራ ቤታችሁንም እንደ መቃብር አታድርጉት። አምልኮ ተግባር ከተተወ ሶላት የማይሰገድበት ቁርአን የማይቀራበት ቤት ከሆነ ልክ እንደ ቀብር ነው የሚሆነው። قال فإن تسليمكم يبلغني أينما كنتم የእናንተ ተስሊም መልእክተኛው ላይ ለምሳሌ ሰላዋት ማውረድ፣ ሰላምን ማውረድ السلام عليك يا نبي الله ብንል ወይም ደግሞ እሳቸው ባስተማሩት ቃና ወይም የቃል አሰካክ ሰላዋትን እንደዚሁ ብናወርድ ይሄ ሁሉ እሳቸው ጋር ሄዶ የግድ መፈጸም ያለበት አይደለም። የትም ብንሆን ይህንን ዒባዳ እና ሰላም አላህ Subhanahu Wa Ta'ala ለእሳቸው ያደርስላቸዋል ማለት ነው። በሌላ ሐዲስ ላይ ይህንን የሚያደርሱ ላይ መላእክቶች አሉ።